አሉሌ ግባ ሰላም እንዴት ነው ብሎ አሉሌ እንዴት ነው ቤቱን ለመዳችሁት? አዎ እየለመድነው። አሪፍ ነው። በቃ ያው ከዚህ በኋላ ይሄ ቤትና የግቢ ሁላችንም ነው። እንደዚህ ሆኖ እንደዛ ሆኖ ብዬ ህግ አላበዛባችሁ፣ ግን አላ በመተሳሰብ እንኖር አሪፍ ነው። እሺ ይመስለኛል ባልና ሚስት ናቸው። ራኪ ያው እህቴ በላት። ሁሉም ሰዎች እንዳንተ ነው የሚያስቡት። እኔ ቆይ ግን አንተ ሰውዬ ነው የምትባለው ልጅ ነው የምትባለው? በቀደም የከርሞ ሰው የሚል መጽሐፍ ስታነብ ነበር። አሁን ደግሞ ሌላ ሰው። ቆይ ግን የኔን ሰው መሆን ነው የምትጠራጠረው የራስን ሰው መሆን? ይኸውልህ አባቴ አንተ ሰው የመሆን ትርጉሙ ሚስጥሩም የገባህ ይመስለኝ። ታውቃለህ እንደዚህ እንዳቀማመጥ ላይ ጋቢ ደረብ ብታረግ ቁርጥ አያቴን ነበር የምትመስል። እሱንማ በመስል በምን እድል አያቴን ራኬብ ደስ የምትል ለሌ እንድትሆን የምመኛት አይነት ሴት ናት። ናሆምም ቢሆን መልካም ሰው ነው፣ ለጓደኝነት የሚመች። ግን ራኬብን ለመቅረብ ናሆምን በደንብ ማወቅ ያስፈልጋል። ናሆም እኔ ለጓደኝነት ትልቅ ቦታ ሰጣለሁ። ጓደኛ ማለት እኮ ያው ራስ ነው። እኔ በህይወት ያጣሁት ትልቅ ነገር አለ፣ ግን ያው በሱ ምትልክ አንተና ራኪ ናችሁ። አንተና ራኪ መታችሁ በእኔና በተስፋዬ ህይወት ውስጥ ህይወትን ይዘራችሁት። ቤታችንን ከባዶነት መልሳችሁታል። ባይገርም የቤታችን ባዶነት የገባኝ እናንተ ከመጣችሁ በኋላ። ጓደኛዬ ደግሞ ፈቃደኛ ነው። ቃል ገባለሁ ሉሌ፣ ከዚህ በኋላ ያንተ ምርጥ ጓደኛ ሆናለሁ። አባቴ ከሞተ 7 ዓመት ሆኖታል። ሁሌም በዚህ ቀን የሆነ ምልክት አለ። አባ ከመሞቱ በፊት መቼም ቢሆን ካንቺ መለየት አልፈልግም ይለኛል። ሞት እንኳን ቢወስደኝ ፈጣሪን መቼም ካንቺ እንዳይነጥለኝ ነው የምጸልየው። ታውቃለህ፣ አባ ከሞተ በኋላ ራሴን ላጠፋ ሞክሬ ነበር። ፈጣሪም የሱን ጸሎት ሰምቶታል መሰለኝ። ለምን እንዲህ እንደሆነ አላውቅም። በህይወቴ በድጋሚ አንድ ወንድ ተዋወቅኩ። አባቴ ላይ አያቸው የነበሩትን ነገሮች በሙሉ ለኔ ያደርግልኝ የነበረውን ነገር በሙሉ እሱ ላይ ነው። ቆይ እንዴት እንደዚህ ሊሆን ይችላል? ከዚህ ሰማይ በላይ አንድ ንጉስ አለ። እሱም ምድርን ፍትሃዊ በሆነ መንገድ ያስተዳድራታል። ከታች ደግሞ እኔና አንቺን የመሰሉ እልፍ አላፍ ሰዎች አሉ። እነሱም ጥያቄ ጠይቁታል። እሱም ለእያንዳንዱ ሰዎች ልባቸው ውስጥ ባለው እምነት መጠን ልክ መልስ ይሰጣቸዋል። አንዳንዴ ለጠየቅነው ጥያቄ መልስ ላላገኝ እንችላለን። ግን ይሄ ንጉስ መልሱን መመለስ አቅቶት አይደለም። ሌሊቱን በሙሉ ስጨነቅ ነው ያደርኩት። ቆይ አንተ ማን ነህ? በዚህ አጭር ጊዜ ውስጥ ስለኔ ይሄን ሁሉ ነገር እንዴት ልታውቅ ቻልክ? ልክ ከዚህ በፊት እንደሚያገኘህ ዲያሪ ላይ ጻፍካ ሴት እንዴት እኔን መሰለች? ነው ደበከኝ ነገር አለ። ይሄ በፍጹም ሊሆን አይችልም። ሆን ብለህ ያቀነባበርከው ድራማ ነው። በምን አወቅሽ? ዲያሪ ነው ብለዋል እንዴ? ሳልፈቅድልሽ? ይሄ እኮ ሌብነት ነው። አንተ ሳልፈቅድልህ አይደል እንዴ ስለኔ ማንነት ዲያሪ ላይ ጻፍከው? ከዚህ በላይ ሌብነት አለ? እኔን እያይሻውሪ ቆይ እኔ እየዋሸሁሽ ነው ይመስልሽ? ይኸውልሽ እኔ በአንድ ነገር አምናለሁ። የሰው ልጅ ወደዚህ ምድር ከመጣ በኋላ አንድ ጊዜ ብቻ ነው ፍቅር የሚመጣው።
እኔ እናቴ ስሞት በሷ ሞት ላለማዘን ስል በሷ ፍቅር ውስጥ በሷ ትዝታ ውስጥ መኖር ጀመርኩ። በሷ ትዝታ ውስጥ ደግሞ ስኖር የወደፊቴን አሳየኝ። ቆይ አንቺ እኔን ትጠይኛለሽ? እየዋሸሁሽ ነው ይመስልሽ? በቃ ልብሽ ትንሽ ቦታ ስጪኝ። እኔ በጣም ነው የምወዳት። ብዙ ዋጋም ከፍዬባታለሁ። እርግጥ ያለኝን ስሜት ለመናገር ብዙ ዘግይቼ ሊሆን ይችላል። ግን ያለ እሷ መኖር አልችልም። ምክንያቱም እኔና እሷ ነፍስ አውቀን ስለ ፍቅር ማሰብ ከጀመርኩበት ጊዜ ጀምሮ ራኪን አፍቅሬያታለሁ። ራኪ አንተ ነህ የነጠቀኝ። ያ ምስኪን ወንድሜ እንኳን ታው ይቅርብህ ታው ሲለው አልሰማ ብሎ ይኸውልሽ ቤት ስር ተቀምጦ መቆዘምና መተከስ ከጀመረ ሰነበት። ትንሽ ከቆየ ደግሞ ጫቱን እዚህ ብብቱ ስር ይዞ ይመጣል። የዛን ያለቀል በቃ ጫቱን ተወደደ ማለት ነው። ተስፋዬ እኔ እፈልግሃለሁ፣ እኔ እወድሃለሁ። በእናትሽ ተይኝ፣ አትነካኪ። ስሜቱን አይተሽ የምትረጂው ደግሞ እሱ አላረፈደም። እንደውም ለዚህ ፍቅር ያረፈደው ናውም አይደለም፣ አንቺ ነሽ ፍቅሩን ሳትረጂ ያረፈድሽው። እኔ ደግሞ በጣም ቸኮልኩ። በዚህ ምድር ላይ በጣም መፍጠንም መዘግየትም ዋጋ ያስከፍላል። በዚህ ሰዓት ሁላችንም ልባችንን የሚለውን የምናዳምጥበት ሰዓት ነው። መልሱን አግኝቼዋለሁ። ልቤ መልሱን ነበር። እዚሁ ቅርባችን ያለው ንጉሱ የኔና የእናንተ መልስ ለመስጠት ሲል እሱ አይመጣም። መልእክተኛ እኔ ደግሞ የመጣሁት የእናንተን ፍቅር ለመግለጽ ወይም እንድታውቁት ለማለት ነው። ሲመስለኝ ራቂ ያስጨነቀሽ እኔ ቃል የገባሁልሽ ወይም አንቺ ቃል የገባሽልኝ ነው። ቃል ብቻውን ዋጋ የለውም ከንጉሱ ጋር በስተቀር። ምክንያቱም ንጉሱ ጋር እውነት አለ። በእውነቱ ምድርና ሰማይ ይሰራል። እውነቱ እንግዲህ እናንተን መለያየት አይቻልም። ስለዚህ
በሀሳብ የምትስማሙ ከሆነ እዚሁ ንጉሥ ፊት ቃል ግቡ። ጓደኝነታችን ይቀጥላል፣ ህይወታችንም ይቀጥላል። የማትስማሙ ከሆነ ግን አዝንባችኋለሁ፣ ድጋሚም አታገኙም። ከዚህ ቦታ እስከወጣ መልሳችሁ ንገሩ። ከወጣው ግን የመጨረሻ ሰላምታ ይሆናል። ሉሌ እንደዚህ ብሎ ከሄደ መቼም አይመለስ እና ምን እናድርግ? ተስማምተናል።